ማንም ማስተማር የሚፈልግ ያስተምራል። ማንም ሐሳቡን ማጋራት የሚሻ ሐሳቡን ያጋራል። እንዲሁ እያንዳንዱ ሰው የራሱን ነገር ያጋራል። ሁሉም ሰው ስለገባው ያወራል። ማንም ስለሚያስደስተው ብቻ ይተነትናል። እናንተም የሚወራውን ሁሉ የምታምኑ ከሆነ፣ የተነገራችሁን ሁሉ የምትቀበሉ ከሆነ፣ የተማራችሁትን ሁሉ ለመተግበር የምትጥሩ ከሆነ ከምኑም ሳትሆኑ እንደምትቀሩ ወቁ። መረጃ ማብዛት አዋቂ አያስብልም። ስለ ሁሉም ማውራትም እንዲሁ ተጽዕኖ ፈጣሪ አያደርግም። እናንተ አንድ እስከሆናችሁ ድረስ የሚሆናችሁም 10 ሳይሆን 1 ብቻ ነው። ሕይወታችሁን ለመቀየር እስከ ዛሬ የሰማችሁት ሳይሆን ዛሬ የሰማችሁት 1 መረጃ በቂ ነው። ከሚነገራችሁ ሁሉ በጥበብ መምረጥ ካልቻላችሁ ጊዜም ሆነ አቅማችሁን እንደምታባክኑ አስተውሉ። አዎ ጭግናዬ፣ ሁሉም አይሆንህም። ወርቅ ተብሎ የሚሰጥ ሁሉ ወርቅ አይደለም። ላንተ ተብሎ የሚዘጋጅ በሙሉ ያንተ አይደለም። ከቀረበልህ ሁሉ የሚሆንህን የመምረጥ ጥበብ ያስፈልግሃል። ብዙ ሰው በመከተል የሚደረስበት ስፍራ አይኖርም። ለሚነገረው መረጃ ሁሉ ጆሮ እየሰጡም ሁሉን መተግበር አይቻልም። መዝናኛውም ያንተ፣ ፖለቲካውም ያንተ፣ የትምህርት ስርዓቱም ያንተ፣ የማህበረሰቡ ችግሩም ያንተ፣ ስፖርቱም ያንተ እንደሆነ እያሰብክ የትኛውንም በእጅ ማስገባት አትችልም። የራስህን ነጥለው ውሰድ፣ የቀረውንም ለባለቤቱ አስረክብ። ራስህን በየአቅጣጫው በትነ ለፈላጊውም አስቸጋሪ አትሁን። እስካሁን ባለህበት ቆመህ ከሆነ ባለህ ዕውቀት ልክ በድፍረት ወደሚያዋጣ ዘርፍ ተቀላቀል። ተጨማሪ ዕውቀት ቢመጣ ማጠናከሪያ እንጂ መሰረት ላይሆንህ እንደሚችል አስብ። አዎ፣ ስላማረህ ብቻ የማትበላው ምግብ ይኖራል። በዘርፉ የተሳካላቸውን ሰዎች ስለተመለከትክ ብቻም አንተም እንደነሱ ስኬታማ የማትሆንበት አጋጣሚ ይኖራል። ማንም ልትሆን ትችላለህ። ምንም አይነት ሐሳብ ሊኖርህ ይችላል። የትኛውንም የተለመደ አካሄድ ልትከተል ትችላለህ። ከማንም የስኬት መንገዱን ልትኮርጅ ትችላለህ። ነገር ግን ሕይወትህ ከማንም ጋር አንድ አይነት ሊሆን አይችልም። ልዩነትህ በመልክ፣ በቁመና ወይም በገቢህ ብቻ አይደለም። ሕይወትህ በሙሉ ከየትኛውም ሰው ሕይወት የተለየ ነው። ለዚህም ነው ሰዎች ስኬታማ የሆኑበት መንገድ በሙሉ ላንተም እንዲሰራልህ መጠበቅ የሌለብህ። ልብህ ወዳደላበት፣ ነፍስህ ወደ መረጠችው፣ ስሜት ወደሚሰጥህ፣ አቅሙ እንዳለ ወደሚሰማ አንድ ዘርፍ ጠቅልለህ ካልተቀላቀልክ ሁሌም ነዋሪ ሳትሆን አኗኗሪ፣ ተደናቂ ሳትሆን አድናቂ፣ አስከታይ ሳትሆን ተከታይ፣ ተጽዕኖ ፈጣሪ ሳይሆን መካከለኛ ሰው ሆነ ትቀራለህ። መረጃ በማሳደድ ጊዜን አታጥፋ። በሁሉም አቅጣጫ ስኬትን አትፈልግ። ተረጋግተህ ፍላጎትህን ፈልገው። ራስህን ስጠው። እስከ መጨረሻውም በፍቅር ኑረው። ክፋትም ሆነ ደግነት፣ ማጣትም ሆነ ማግኘት፣ ጽድቅም ሆነ ኩነኔ ሁሉም ትርፍ አላቸው። ከማንም ፍጽምና አይጠበቅም። ማንም እንዲሁ ሳይወድቅ ሳይነሳ፣ ሳይስት ሳይታረም፣ ሳያበላሽ ሳያስተካክል የመኖር ግዴታ የለበትም። መኖር ውስጥ ብዙ እንከን፣ ብዙ ጥፋት አለ። ጥፋቱን አውቀን አጠፋነው፣ ሳናውቅ አጠፋነው፣ ያው እርሱ ጥፋት ነው። ነገር ግን ከእያንዳንዱ መጥፎና ጥሩ ሥራ በፊት አንድ መጠየቅ ያለብን ጥያቄ አለ። ምን አተርፋለሁ? ከማደርገው የትኛውም ነገር ምን አገኛለሁ? ምግባሬ አትራፊ ነው ወይስ አክሳሪ ነው?
አካሄዴ አጥፊ ነው ወይስ አልሚ ነው? ስራዬ በጽድቅ መንገድ የሚመራኝ ነው ወይስ በኃጢአት መንገድ የሚመራኝ ነው? ጥያቄው ጥልቅ ቢሆንም ራስን መጠየቅ ግን ግዴታ ነው። ትርፍ በሌላቸው መልካም ምግባራት ያልታነጸ ሕይወት ውጤቱ ኪሳራ ነው። ልብ ተደፍኖ እንዲሁ በባዶ ለይስሙላ ሳያምኑበት ጥሩ ሆኖ ለመታየት መሞከር በፍጹም ትርፋማ ሊያደርግ አይችልም። አዎ፣ ጥያቄውን አትሽሹት። ይልቅ ደጋግማችሁ ጠይቁት። ምን አተርፋለሁ? እስከ ዛሬ በኃጢአት መንገድ ተመላልሻለሁ፣ ነገር ግን ምን አተረፍኩ? እስካሁን አጠፋለሁ፣ ሰው በድላለሁ፣ ለጊዜያዊ አምሮቴ ይገዛለሁ። ሰይጣን ሊያስተኝ ሲመጣ ለምን ብዬ አላውቅም። ነገር ግን ከዚህ ሁሉ ምን አገኘው ብለህ ራስህን ጠይቅ። እውነት ነው፣ በሰዓቱ ደስታን አግኝተህ ይሆናል። ከጭንቀት ወጥተህ ይሆናል። በሰዓቱ የተረጋጋ መስሎ ይሆናል። ነገር ግን አንዳቸውም የመጥፎ ተግባር ጥሩ ውጤቶች ረጅም ጊዜ አብረው አይቆዩም። ትጋት ከሁላችንም ይጠበቃል። መልፋት፣ መድከም፣ መሞከር የማናችንም ግዴታ ነው። ከትጋቱና ከልፋቱ እኩል ግን ትርፋችን ሊያሳስበን ይገባል። ጠንክሮ የሚሰራ ሁሉ ስኬታማ እንዳለመሆኑ መጠን የማያቋርጥ ትጋታችን ብቻም ከሕይወት እንዳናተርፍ ላያደርገን ይችላል። ምንም ከማይጠቅማችሁ ሰው ጋር ኅብረት አትፍጠሩ። ምንም ትርፍ የሌለው ሥራ ውስጥ አትግቡ። ሁሌም እያገኛችሁ አትኖሩም። ሁሌም በተመቻቸ ምህዳር ውስጥ አትገኙም። ለነጋችሁ ዛሬ አስቡ፣ ለበኋላችሁ አሁን አቅዱ። ከጸጸት ሕይወት ለማምለጥ ያላችሁ ብቸኛ መንገድ ትርፍ ያለው በጎ ሥራ መፈጸም ብቻ ነው። አዎ ጀግናዬ፣ መልካምነት ሊያስጠቃ ይችላል። ነገር ግን ትርፍ ከሚደርስብህ ጥቃት ሁሉ ይበልጣል። በጽድቅና ፈጣሪ በሚወደው መንገድ መመላለስ ብዙ ፈተናን ሊያመጣብህ ይችላል። ነገር ግን ትርፍ ፈተናህን ሁሉ የሚያስረሳ ይሆናል። ብዙ መጥፎ ነገሮች አሉ፣ የዛኑ ያክልም ብዙ መልካም ነገሮች አሉ። ምርጫ መልካም ቢሆን ትርፍህም እንደዛው መልካምና ያማረ ይሆናል። በሃይማኖትህ ላይ ወግ አጥባቂ ብትሆን፣ ዕለት ዕለት ጽድቅን ፍለጋ ብትደክም፣ ራስህን ለማነጽ ብትጥር በፍጹም አትሸማቀቅ። ሰው በተለምዶ ጠንካራ ሰውን አይወድም፣ ነገር ግን በልቡ ያንን ሰው መሆን ይፈልጋል። ሰው በተለምዶ መበለጥን አይፈልግምና ሁሌም ከእርሱ የተሻለ ሰው ሲመጣ ላለመቀበል ብዙ ምክንያት ይደረድራል። መርጠ በሆንከው መልካምነት አትሸማቀቅ። የጽድቁን መንገድ በመምረጥ ምንም ብትባል አንገትህን አትድፋ። ነፍስህም ሥጋህም ካተረፉልህ ትክክለኛውን መንገድ ይዘሃልና በመረጥከው በጎ ጎዳና መጓዝህን ቀጥል። የራስህን ጠረጴዛ መስራት በምትችልበት ጊዜ በፍጹም ለመቀመጫ አትለምን። አቅምህን እወቅ። እስከምን መጓዝ እንደምትችል ተረዳ። የከበቡ ሁሉ እስኪረዱ አትጠብቅ። የሚበጅህን የምታውቀው አንተ ብቻ ነህ። ቀላሉን ማክበድ፣ ግልጹን ማወሳሰብ፣ ትንሹን ማግዘፍ እስካላቆምክ ድረስ ረጅም ርቀት ልትጓዝ አትችልም። ሁሌም ፈላጊ ሳትሆን ተፈላጊ እንደሆንክ አሳይ። መረበሽ በምርጫህ እንጂ ሁን ብሎ ወደ አንተ እንዳልመጣ ተገንዘብ። በጭወት አትተማመን። ይልቅ በሥራ ልበ ሙሉነት ይሰማ። ወሬን አታስቀድም፣ ይልቅ ማዳመጥ ላይ አተኩር። ተፈጥሮ ለምን ሁለት ጆሮ አንድ አፍ እንደሰጠን አስተውል። የምናወራውን ሁለት እጥፍ መስማት እንድንችል ነው።
ራስህን ሳታውቅ ዝቅ ብለህ ጥቃቅን ነገር አትፈልግ። በቅድሚያ የምትችለውን ነገር ስለማድረግህ እርግጠኛ ሁን። መጀመሪያውኑ የተግባርህን አሳማኝነት መዝነው። ሕይወት ወደፊት ፈቀቅ የምትለው የምናውቀውን ደጋግመን ስላወራን ሳይሆን ሌሎች ሲያወሩ መስማት ስለቻልን ነው። አዎ ጀግናዬ፣ ደጋግመ ከማውራት በላይ ጆሮ ስጥ። ያለማቋረጥ ከመተንተን በላይ አጽንኦት ሰጥተ በዝምታ መጓዝን ምረጥ። አብዝተ ስላወራህ ብቻ የሚረዳ ሰው ታገኛለህ ማለት አይደለም። ብዙዎቻችን በልብ የማያልቁ የቤት ሥራዎች እያለን ገመናችንን በአደባባይ እናወጣዋለን። ከራሳችን በላይ ሌሎች እንዲረዱን እንጠብቃለን። ወደፊት ሁሉም ነገር መልካም እንደሚሆን እናስባለን። ፈተና እንፈራለንና ለመጋፈጥ ዝግጁ አይደለንም። ችግራችንን ለማለፍ ዝግጁ አይደለንምና እንዲያጋጥመን አንፈልግም። ለዚህም ለመጥፎ መዘጋጀት ጥሩን መጠበቅ ያስፈልጋል። ፍርሃት ሲይዝ የምትገባበት አትጣ። ይልቅ መጥቶ እንዲሄድ እድሉን ስጠው። ካለህበት ሁኔታ የምትወጣበት መንገድ ሁሌም ከፊትህ አለ። ዙሪያህን በመጥፎ ዜናና በስጋት አትጠረው። የምትሰማውን ምረጥ። የምትወዳጀውን ሰው ምረጥ። እይታህን አስተካክ። ለዛሬ ትኩረት ስጥ። ነገህን አሁኑኑ መገንባት ጀምር። አዎ፣ ጠንካሮች ከባዱን ጊዜ እንደሚያልፉት ያምናሉ። ጠንካሮች እምነታቸውን በተግባር ያሳያሉ። ቀላሉን መንገድ አይመኙም። ይልቅ የራሳቸውን ክብደት ይጨምራሉ። አጣብቂኝ ውስጥ በመግባታቸው አይደናገጡም፣ ብሎም ግራ አይጋቡም። ይልቅ አብዝተው ከሁኔታው ለመማር ይሞክራሉ። በፈጣሪም ሆነ በራሴ እምነት አለኝ ብለህ የምታስብ ከሆነ ከሌሎች ተለይተ የመታየት ኃላፊነት ይኖርብሃል። አብዝተ የማታወራው እምነትህን ለመገንባት ነው። ከማውራት ማዳመጥ ላይ የምታተኩረው በማዳመጥ ስለምታተርፍ ነው። መዳረሻ ፍጻሜ የለውም። ሁሌም ጉዞህ ይቀጥላል። ሁሌም ጥረትህ ይቀጥላል። ለማቆም የምትጀምረው ጉዞ የለም። የምታደርገውን ለምን እንደምታደርገው ታውቃለህና የግድ ሌሎች እንዲያውቁት የማስረዳት ግዴታ የለብህም። ሰው እንዲያምንህ ከፈለግ ያንን መሆን የምትፈልገውን ሰው ሆነ በተግባር አሳየው። ከሥራ ውጪ የሚያሳምን ትንተና እንደሌለ አስታውስ። ጆሮህን ተጠቀም። በደንብ አዳምጥ። በትንሹ አውራ። ከምትጠበቀው በላይ ሆነ ተገኝ። አማኝ ነኝ ብሎ አያወራም። የትኛውም አማኝ መገለጫው ስራው ነው። በማን እንደምታምኑ አስተውሉ። ዓለምን ወይስ የዓለሙን ፈጣሪ እያመናችሁ ነው? ለማን ተገዝታችኋል? ለዓለም ብልጭልጮች ወይስ ለሕያው ፈጣሪ? እምነታችሁን በቃል መናገር አይጠበቅባችሁም። ተግባራችሁን ብቻ አይታችሁ ማወቅ ትችላላችሁ። የፈጣሪን ሕግጋት ያለማወቅ ችግር የለብንም። የምንገዛው ግን ለዓለም ሕግ ነው። ፈጣሪ ከእኛ ምን እንደሚፈልግ እናውቃለን። እኛ ግን የምናደርገው ዓለም ከእኛ የምትፈልገውን ነው። ዓለም ስህተት ስንሰራ ትስቃለች፣ ፈጣሪ ግን ያዝናል። ዓለም ትክክለኛ ተግባር ስንፈጽም ቦታ አትሰጠንም፣ አምላክ ግን ደስ ይሰኝብናል። ዘወትር አንድ አይነት ሕይወት መኖር ከሰለቻችሁ ከምንም በፊት እምነታችሁን መርምሩ። በአንዴ ለሁለት ጌታ መገዛት አይቻልም። ምርጫችሁ አንድና አንድ ነው። እርሱም በተግባር የምትኖሩት ሕይወት ነው። ሰው ደስታውን ያሳድዳል። በዚህም መንገድ የዓለም ወጥመድ ውስጥ ይገባል። ዓለም የዲያብሎስ መፈንጫ በሆነችበት ዘመን ልባችሁን አጥብቃችሁ ጠብቁ።
አዎ፣ ዓለምን አትመኑ። ልባችሁን ዛሬ ታይቶ ለሚጠፋ አሁን አግኝታችሁ ለምታጡት ደስታ አትክፈቱት። በእምነታችሁ ልክ የፈተናን ብዛት ታያላችሁ። ውስጣችሁ ባለው አመለካከት ምክንያት ሰላማችሁ እየተመዘነ ይመጣል። ምድር ላይ ብዙ ግርግር ታያላችሁ፣ ነገር ግን አንዱም ውስጣችሁን አያረጋጋም። ዓለም ላይ ብዙ ወሬዎችን ትሰማላችሁ፣ ነገር ግን አንዱም ነፍሳችሁን አያሳርፈውም። በዚህ ሰዓት ልባችሁ ምን ይላችኋል? አሁን ስሜታችሁ እንዴት ነው? ዛሬን ሳትኖሩ ሩቅ ማለም አቁሙ። እንዲሁ ባልተጨበጠ ምኞት መቃዠት አቁሙ። ዓለም አሳይታ የምትነሳችሁን ዕድል የሙጥኝ በሉ። ከፈጣሪ ጋር የሚያጣላችሁን የትኛውንም ተግባር ከውስጣችሁ አስወጡ። ዓለምን ስትከተሉ የሰይጣን መጫወቻ እንደምትሆኑ አስተውሉ። አወቃችሁም አላወቃችሁም ዓለማዊ ጨዋታ ካታለላችሁ ነፍሳችሁ በብዙ እጥፍ እየተጨነቀች ነው። ነፍሱን የሚጨቁን ሰው ደግሞ መንፈሱን ሊያረጋጋ አይችልም። ወደድንም ጠላንም ለዓለም ግዞት እየተገዙ ከጸጸትና ከሰው ሰራሽ ሕመም ነፃ መሆን አይቻልም። አዎ ጀግናዬ፣ የፈጣሪህ አምሳያ የሆነውን ሕሊናህን አስበው። ከገዛ ሕሊና በላይ ዳኛ የለህም። ውስጥ ካለው እምነት ውጪ የሚመራህ ነገር የለም። ወሩን ሙሉ የምትሰራው በወሩ መጨረሻ ለምታገኘው ደሞዝ ነው። ማንም ቅድሚያ ደሞዝ ሰጥቶ አያሰራህም። የሕይወትን ፍሬ የምታገኘው አስቀድመ አምነህ በሰራህበት ነገር ነው። የቀደመ እምነትህ እየነዳ እዚያ አድርሶሃል። የዛሬው እምነትህም እየመራህ የተለየ ስፍራ ያደርስሃል። ዓለምን አምና አትሸወድ። ሰው ተከትለ ጉድጓድ አትግባ። ሰው ነፃ አያወጣህም። ዓለም ነፃ አታወጣህም። ሀብትና ዝና ነፃ አያወጣህም። ሁለንተናዊው ነፃነትህ ያለው አምላክ ላይ ያለህ እምነትህ ውስጥ ነው። ሥጋዊውን መንገድ መርጠህ ትወድቃለህ። እውነተኛዋ የነፍስ መንገድ ደግሞ ዳግም ታነሳሃለች። የቀደመ እምነትህን ፈትሽ። መከራ ሲበዛብህ በማን ልታልፈው እንደምትችል እወቅ። ያመንክበት አካል ጣልቃ ገብነት እንዳለ አስተውል። ዓለምን አትመን። እውነተኛውን ሰማያዊ አባትህን ተከተል። በራሳችሁ ተገደቡ። የተሳሳተ ውሳኔ መወሰን ከፈለጋችሁ ብዙ ሰው ጠይቁ። ትክክለኛ ውሳኔ መወሰን ከፈለጋችሁ ራሳችሁን ጠይቁ። ብዙ ሰው ስላማከራችሁ የሚቀርላችሁ ውድቀትም ሆነ የምታመልጡት የተሳሳተ ውሳኔ የለም። ሰው ሲበዛ ሐሳብ ይበዛል። ሐሳብ ሲበዛ የግል አቋም ይሸረሸራል። የግል አቋም ሲሸረሸር የተሳሳተ ውሳኔ ይወሰናል። ምን ያህል የሚያውቁትን ሰው በሙሉ አማክረው ትክክለኛ የሚጠቅማቸውን ውሳኔ የወሰኑ ሰዎችን ታውቃላችሁ? እናንተስ በምንም ነገር ዙሪያ ውሳኔ ማሳለፍ ስታስቡ ብዙ ሰው የማማከር ልማድ አላችሁ ወይስ በራሳችሁ ተወስናላችሁ? ብዙ ሰው መደገፍ አቋም አልባ ልፍስፍስ እንደሚያደርግ አስታውሱ። በራሳቸው የሚተማመኑ የማያወላዳ አቋም ያላቸው ሰዎች በምን ዙሪያ ማንን ማማከር እንዳለባቸው፣ ማንስ የተሻለ ሐሳብ ሊሰጣቸውና የበለጠ ሊያበረታታቸው እንደሚችልም ጠንቅቀው ያውቃሉ። የምታማክሩትን ሰው ካልመረጣችሁ መጨረሻ ላይ ምራጭ ሆናችሁ የምትቀሩት እናንተ ናችሁ። አዎ፣ በራሳችሁ ተገደቡ። አቋም ይኑራችሁ። ለየትኛውም ውሳኔያችሁ ኃላፊነት መውሰድን ተለማመዱ። ውሳኔያችሁ ትክክል የሚሆነው ሰው ስላበዛችሁ ሳይሆን
ማማከር ያለባችሁን ጥቂት ሰው ማወቅ ስለቻላችሁ ነው። መንገድ ጠፍቷችሁ ስትጠይቁ አላውቅም ማለት እየቻለ በማያውቀው አቅጣጫ የሚጠቁማችሁ ሰው በበዛበት በዚህ ጊዜ ብዙ ሰው አማክሬ የምፈልገውን ሐሳብ አገኛለሁ ብላችሁ አታስቡ። ስለማያውቀው ነገር አላውቅም ማለት ውርደት የሆነበት በጣም ብዙ ሰው አለ። ባላዋቂነት ተሞልቶ በአዋቂነት ሽፋን የሚመላለስ ብዙ ሰው አለ። አንዳንዱ ውድቀትህን በጉጉት ይጠብቃል፣ አንዳንዱም እንዲሁ አይነ ውሃ አይጥመውም። ከምንም በላይ ትግበራን እመኑ። አንዳንድ ሰዎች በከንፈራቸው ሱካርን በልባቸው መርዝን እንደሚያስቀምጡ አስታውሱ። የምትጠጓቸው ሰዎች ወይ ትንሿን የተስፋ ጭላንጭል ሙሉ ያደርጓታል፣ አሊያም ከነጭራሹ ያጠፏታል። እያላችሁ ካልሆነ ሳይኖራችሁ ለማይቀርባችሁ ሰው ብላችሁ የችግራችሁን ክብደት ከፈጣሪ ደብቃችሁ ሰው ጋር አትሩጡ። አዎ ጀግናዬ፣ ሰው ሕመምም መድኃኒትም ነው። እግዚአብሔር ግን መድኃኒት ነው። ከባድ ሁኔታ ውስጥ ብትሆን፣ አጣብቂኝ ውስጥ ብትገባ፣ ነገሮች ቢምታቱብህ፣ ለውሳኔ ብትቸገር፣ እንዲሁ ግራ ቢገባ፣ ወደምታውቀው ሰው ሁሉ ከመሮጥ በፊት ከእግዚአብሔር አምላክህ ጋር ተወያይ። በጸሎት በልመና ፈጣሪህን አማክረው። በትክክለኛው መንገድ ይመራህ ዘንድ ተማጸነው። ወደድክም ጠላህም ሕይወትህ የእያንዳንዱ ውሳኔዎችህ ጥርቅም ውጤት ነች። ለመወሰን ስታንገራግር እሷም ታንገራግራለች። ራስህን አጠንክረ በድፍረት ስትወስን እሷም ታደፋፍርሃለች። በፈጣሪ እገዛ የራስህን ጉዳይ ለራስህ ለመወሰን ደፋር ሁን። አንድ ነገር አስታውስ፣ ትክክለኛ ውሳኔ ለመወሰን የተሳሳተ ጊዜ የለም። የውሳኔ ሰው ሁን፣ ኃላፊነት ውሰድ። መማር ካለብህም ቶሎ ወስነህ ከተሳሳተ ውሳኔ ተማር። የተሻለ አለ። በአውሎ ነፋስ ውስጥ ብትሆን፣ ዶፍ ዝናብ ቢወርድብህ፣ ዋጋ ያነሰበት፣ መኖርህ የማይቆጠርበት፣ አበርክቶትህ የማይታይበት፣ ሥራህ የማያፈራበት፣ ማንነትህ የማይመረጥበት ስፍራ ብትኖር እንኳን እግዚአብሔር አብሮ ካለ ሁሌም የተሻለ ከፍ ያለ ነገር አለ። ምንም እንኳን እምነታችን ቢጎድል፣ ክፋታችን ቢበዛ፣ ሐሳባችን ቢያንስ፣ ምግባራችን የወረደ፣ ሥራችንም አሳዛኝ ቢሆንም ፈጣሪ ግን ጥሎ አይጥለንም፣ ትቶ አይተወንም። ሁሌም ይመለከተናልና መቼም እንዴትም ችላ አይለንም። የተውን ሰዎች ይኖራሉ፣ ያገለሉን፣ የተጠየፉን፣ እንዲሁ እንደ ዋዛም የናቁን ሰዎች ይኖራሉ። ዋናው ነገር ግን በአምላካችን በእግዚአብሔር አለመናቃችንና በእርሱ አለመገፋታችን ነው። አዎ ጀግናዬ፣ የተሻለ አለ። ከዛሬ የላቀ፣ ከትናንት የገዘፈ፣ ከአሁንህ ያየለና ከፍ ያለ ስፍራ ይኖርሃል። የማይቀየሩ የሚመስሉ ከባድ ሁኔታዎች ይቀየራሉ። የሚወርዱ የማይመስሉ ሸክሞች፣ ይፈቱ ያልመሰሉ ችግሮች፣ ይስተካከሉ ያልመሰሉ ጥንቅጦች ይወርዳሉ፣ ይፈታሉ፣ ይስተካከላሉ። እምነትህ ቢፈተን ግራ አትጋባ። ይልቅ ለተሻለ ክብር እንደታጨ አስተውል። በፈተና ብዛት አትደናገር። ይልቅ የድልህ ቀን ቅርብ እንደሆነ አስተውል። በጫናዎች ብዛት የማትሸበር፣ ለምድራዊ ፈተና የማትበገር፣ ከፈጣሪ በቀር በማንም ለማንም የማትታወቅ፣
የድንቁ አባትህ ልጅ እንደሆንክ አስተውል። እግዚአብሔር በልጆቹ ይገለጣል። ሥራው በልጆቹ ይከናወናሉ። ልጆቹም በእርሱ ፍቃድ በእርሱ መንገድ ይሄዳሉ። መሻቱን ይፈጽሙ ሕጉንም ይጠብቁ ዘንድም ኃላፊነት አለባቸው። አዎ፣ ሁሉን የፈጠረ ሁሉን የያዘ በሁሉ ውስጥ ያለ አምላክ በአንተ ውስጥ ስለመኖሩ አትጠራጠር። ለተሻለው ስፍራ እንደሚያበቃ እምነት ይኑር። የሚሰሩ እጆች በረከትን ከአምላካቸው ይቀበላሉ። የሚታትሩ የሚሮጡ እግሮች ብርታትን ከፈጣሪያቸው ያገኛሉ። ዝቅ ብለው የሚያገለግሉ አምላካቸውን በተሰበረ ልብ የሚማጸኑ ጸሎታቸውን በምስጋናና በልመና የሚያቀርቡ ነፍሳት ሁሌም የተሻለውን እንደሚያገኙ ቅንጣት ጥርጣሬ የላቸውም። ማሰብ ላይ በርታ፣ መስራት ላይ ጠንክር። አምላክህን ይዘ ፈተናን ተጋፈጥ። በጸሎትህ ጽና፣ ምስጋናህን ደጋግማ አቅርብ። ካንተ በላይ የሚሰራብህ ተአምር የሚያደርግብህ እግዚአብሔር አብሮህ እንደሆነ አስብ። ብቻህን የሆንክ ቢመስልህ እርሱ ከጎንህ አለ። የተገፋህ ቢመስልህ በእርሱ እቅፍ ውስጥ ነህ። የወደቅህ ቢመስልህ እርሱ ያነሳሃል። በሚገባ ስፍራም በክብር ያቆምሃል። የትኛውም ምቾት መነሻው ለጊዜያዊ ስሜት መገዛት ነው። ስሜት ከመቅጽበት ይቀያየራል። ውስጣችሁ ወዲያው ይላወሳል። አንዴ ይደሰታል፣ አንዴ ያዝናል፣ አንዴ ዘና ይላል፣ አንዴ ይደብረዋል። ሁሉም ስሜቶች መነሻ አላቸው፣ ምክንያት ይኖራቸዋል። ምክንያታቸው ምንም ቢሆን ስሜታችሁን አምናችሁ እርሱን የምትንከባከቡ ወይም ከዛ ስሜት ለመውጣት የምትጠብቁ ከሆነ እንዴትም የገዛ ሕይወታችሁ ላይ ሥልጣን ሊኖራችሁ አይችልም። ገዢያችሁ ስሜታችሁ ሳይሆን እናንተ መሆን አለባችሁ። መሪያችሁ ወቅታዊ ሙዳችሁ ሳይሆን ውስጣዊ ፍላጎትና ማንነታችሁ መሆን አለበት። ራሳችሁን ማባበል አቁሙ። ሲከፋችሁ ዓለም ሁሉ እንደምትከፋ ማሰብ አቁሙ። እናንተ ስትደሰቱ ዓለም ሁሉ እንደምትደሰት ማሰብ አቁሙ። የእናንተ ስሜት ለዓለም ምኗም አይደለም። ሐዘንን እስከ ጥግ ታዩታላችሁ። የድብርትን ጣሪያ ትነኩታላችሁ። ብቸኝነት ደጋግሞ ያሰቃያችኋል። በዛው ልክ በአንድ ወቅት የዓለማችን ቁጥር 1 ደስተኛ ሰው ትሆናላችሁ። ሕይወት በፈገግታ ትቀበላችኋለች። ዓለም እጅ ነስታ ታስተናግዳችኋለች። የስሜት መውጣት መውረድ ሁሌም አለ። ነገር ግን ስሜታችሁ መሪያችሁ እንዳልሆነ አስተውሉ። አዎ፣ ስሜታችሁን አትስሙ። ማንን መስማት ነፃ እንደሚያወጣችሁ ጠንቅቃችሁ እወቁ። ስልጡን ሰው በዋናነት የሚሰለጥነው ስሜቱ ላይ ነው። ኃይለኛ ሰው አስቀድሞ የራሱ የሚያደርገው ጥበብ የስሜት ብልህነት የተሰኘውን ጥበብ ነው። አንተ ሳታውቅ ስሜትህ መርቶ አዘግት ውስጥ እንዲከታ አትፍቀድለት። አልቃሻ ሰው ስሜቱን ከማሸነፍ በላይ ተደብቆት ሊያመልጠው ይጥራል። ልፍስፍስ ሰው ኃላፊነቱን ላለመወጣቱ ወቅታዊ ስሜቱን ይወቅሳል። የትም ሂዱ የት ከኃላፊነታችሁ በላይ ስሜታችሁን የምታስቀድሙ ከሆነ ውድቀት መገለጫችሁ መሆኑ አይቀርም። ሰው ናችሁና መቼም ቢሆን ሁሌም የተስተካከለ ጥሩ ስሜት ሊሰማችሁ አይችልም። ስሜታችሁን እየመጣ እንደሚሄደው ሰው ቁጠሩት። ይመጣል፣ ይሄዳል፣ እንደገና ይመጣል፣ እንደገና ይሄዳል።
እናንተ ከሰለጠናችሁበት ሄዶ እንደሚቀረው ሰው በዛው በሄደበት ይቀራል። ለራሳችሁ ከልክ በላይ ርኅራኄ አታሳዩ። መጨከን ካለባችሁ ጨክኑበት። ማሰቃየት ካለባችሁ አሰቃዩት። እሽሩሩ እያላችሁ የማትፈልጉትን ልፍስፍስ ማንነት አትፍጠሩ። አጉል ርኅራኄ መደምደሚያው ቂልነት እንደሆነ አስተውሉ። አዎ ጀግናዬ፣ በምናብ ውስጥ ያለው ዓለም የተለየ ነው። ስሜትህም እንዲሁ የተለየ ነው። የትኛው ስሜት በምናብ ውስጥ ወደ ተፈጠረው የተለየ ዓለም እንደሚወስድህ ጠንቅቀህ እወቅ። ማንንም ለመርዳት ከመፍጨርጨር በፊት ራስህን መርዳት፣ ራስ ላይ መሰልጠን፣ ስሜትህን መምራት እንዳለብህ አስተውል። ሰውነት ብዙ ደካማ ጎኖች አሉት። በአንዲት ቅጽበት ሙሉ ሕይወት ሊቀየር ይችላል። ማጣት የስቃይ ሁሉ መነሻ ነው። ድህነት ከሰው ሁሉ በታች ያደርጋል። ድምፅ እያለ ድምፅ አልባ ያደርግሃል። አዋቂ ሆነ እንዳላዋቂ ያኖርሃል። የዛሬ ማጣት ልብህን እንዳይሰብረው ተጠንቀቅ። ይልቅ ዘመንህን በሙሉ በማጣት ስትዳክር መቆየት ያሳስብህ። አሁን የድህነት ተምሳሌት መሆን አያስጨንቅ። ይልቅ ዕድሜ ልክህን የድህነት መጫወቻ መሆን ያስጨንቅ። ስሜትህን በአዎንታዊነት ከመነዘርከው ሀብትህ ነው። በአሉታዊነት ካዳመጥከው ግን መጥፊያህ ነው። በስሜት ቁጥጥር ስር በመውደቅ ባርነትን አትለማመድ። ስሜትህ ጥሩ ሆነም አልሆነም፣ በሰዓቱ ተደሰትክም አዘንክም፣ ጥርስህን ነክሰህ መስራት ያለብህን ሥራ ሥራ። ከስሜትህ በላይ የሚያነግስህ ምግባርህ እንደሆነ አስተውል። አእምሮ ከተቆጣጠረ፣ እንደፈለገ ከመራ፣ እንዳሻው ካደረገ፣ የፈለገውን ካሰራ ሕይወትህን ብቻ ሳይሆን ራስህንም ይቀማሃል። ማንነትህን ያሳጣሃል። አንተነትህን ይቀብረዋል። ስብዕናህን ያዋርደዋል። የራስ ባዳ የራስ ባላንጣ ያደርግሃል። ዞር ብለህ ለመመልከት ሞክር። ስትፈራ የነበረው ፈልገ ወይስ ሳትፈልግ? ማድረግ ያለብህን ያላደረግከው ስለማትችል ወይስ የውድቀት ስጋትህን አምነ? ቆራጥና ቆፍጣና ያልሆንከው ስሜትህን ተከትለ ወይስ በአእምሮ ተገዝተ? ያሰብክበት ቦታ ያልደረስከው አእምሮ በሚደረድርልህ ምክንያት ተታለ ወይስ የልብ መሻትህን ተከትለ? አዎ ጀግናዬ፣ ራስህን ለማሸነፍ፣ አስተሳሰብህን ለመግራት፣ የቀናውን መንገድ ለመከተል፣ ራስህን ለማብቃት፣ ሕልምህን ለመኖር፣ በስኬት ውስጥ ለመመላለስ አንድና አንድ አእምሮህን ተቆጣጠር። በመጣልህ ሐሳብ ሁሉ አትመራ። የሚነገርህን የውድቀት አስተያየት አትቀበለው። የሚፈጠርብህን የስጋት ስሜት አታዳምጠው። አእምሮህ ምክንያት ሲደረድር ትሰማዋለህ። ልብህ ግን በፍላጎትህ ሲታነጽ ይሰማሃል። አእምሮ ሲያመዛዝን፣ በጊዜያዊ ደስታ ሲያታልልህ፣ በማያዛልቅ ብልጭልጭ ሊሸውድህ ቢጥር ላለመታለል ሞክር። አንተ አእምሮህን አይደለህም። አንተ ክፉና ደካማ ሐሳብህን አይደለህም። አንተ ፈሪውን ማንነትህን አይደለህም። ውስጥህን መከተል ቀጥተኛው መንገድ ሲሆን፣ በአእምሮ አወናባጅና የሚያምታታ ሐሳብ ግራ መጋባት ግን እምቅ አቅምን መግደል፣ ራስን ማውረድ፣ ዋጋንም ማሳነስ ነው። አዎ፣ የወረደ ሐሳብ ያወርድሃል፣ ይጥልሃል።
ያነሰ ሐሳብ አቅምህን ያሳንሳል፣ ከአቅም በታች ያኖርሃል። የዚህ ሐሳብ መገኛና አዛዡም አእምሮህ ነው። ሕይወትህን መቆጣጠር፣ ማስተካከል፣ መቀየር ከፈለግ በቅድሚያ አእምሮህን ተቆጣጠር። ዙሪያህን በመልካም እይታዎች እጠር። ግንኙነቱን ከሚጠቅሙ ተግባራት ጋር አድርግ። አቅምህ ሌላ፣ ሕይወትህ ሌላ እንዲሆን አትፍቀድ። እንደምችል አውቃለሁ ግን እያሉ ላለመቻላቸው፣ ላለማድረጋቸው ምክንያት ከሚደረድሩ ሰዎች ጎራ ራስህን ነጥል። ገዢ የወረደው ሐሳብህ ሳይሆን እውነተኛው አቅምህ ነው። እድገትህ በየእርከኑ ራስ ላይ ያመጣኸው ለውጥ ነው። አሸናፊነትህ ከአእምሮህ በሚመነጩ የስንፍናና የበታችነት ሐሳቦች ላይ የምትቀዳጀው ድል ነው። ከአእምሮህ በላይ ልብህን ተከተል። ውስጥህን አድምጥ። ማንነትህ ላይ ሥራ። ራስህን አበልጽግ። ራስህን ቀና አድርግ። ሐሳባችን ምንም ይሁን ምን ሁሌም ወደ አእምሮአችን እየመጣ የሚያስጨንቀን ከሆነ ማድረጉን መጀመር አለብን። ፋታ በወሰድን የተወሰነ ራሳችንን ለማሳረፍ በሞከርን ቁጥር፣ ስለ ራሳችን ባሰብን ቁጥር አእምሮአችን የሚወቅሰን ከሆነ የውስጥ ሐሳባችንን ወደ ምድር ማውረድ አለብን። በነጋ በመሸ ቁጥር ጭንቀት፣ ብሶትና ውስጣዊ ሰላም ማጣት የዘወትር ተግባራችን ከሆነ ያስጨነቀንን፣ ብሶት እንዲሰማን ያደረገንንና ሰላማችንን የነሳንን ጉዳይ ፊት ለፊት በድፍረት ተጋፍጠን ከጭንቀታችን ነፃ መውጣት፣ ብሶታችንን መሻገርና የገዛ ሰላማችንን በራሳችን ማረጋገጥ ይኖርብናል። አንዳንድ ሁኔታዎች የሚፈልጉት ተግባርን ብቻ ነው። አንዳንድ ሐሳቦች ምድር ላይ ካልወረዱ፣ ተጨባጭ እርምጃ ካልተካሄደባቸው የሚፋቱንና ሰላም የሚሰጡን አይደሉም። የመጨረሻ አማራጫችን መሞከር፣ ማድረግ ወይም ጀምሮ ራስን መገመት፣ ራስን መለካት ብቻ ከሆነ የተለየ ቀላልና አጭር መንገድ ከመፈለግ በላይ ቀጥታ ወደ ተግባር መግባት ይኖርብናል። አዎ ጀግናዬ፣ መጀመር አለብን፣ ማድረግ አለብን፣ ልንሞክረው ይገባል። ማብቂያ የሌለው ሐሳባችን አስምጦ ከማስቀረቱ በፊት፣ ገደብ አልባው ፍላጎታችን ስሜታችንን ከመቆጣጠሩ በፊት፣ በየጊዜው የሚቀያየረው ምኞታችን መረጋጋታችንን ከመቀማቱ በፊት በአንዱ ወሳኝ ሐሳብ ላይ ቆርጠን መነሳት ይኖርብናል። በአንዱ አስፈላጊ ምርጫችን ላይ እርምጃ መውሰድ ይጠበቅብናል። ተግባር ቀላል አይደለም። ሙከራ የዋዛ አይደለም። መጀመር እንዲሁ የሚሆንም አይደለም። ምናልባት አእምሮአዊና ቁሳዊ ዝግጁነት ሊያስፈልገው ይችላል። ነገር ግን ከሁሉም በላይ ባለን ነገር መጀመሩ ነገሮችን እያስተካከለ እንደሚመጣ ማመን በጣም አስፈላጊ ነው። የሐሳብ ሸክም የሚዛናዊነትህ ጠላት ነው። የምኞት ብዛት የጭንቀትህ መንስኤ ነው። የሚቀያየረው ፍላጎትህ የትግበራ መሰናክል ነው። አዎ፣ ምን እንደምታሳድድ ሳታውቅ ማሳደድህን አትጀምር። ፍላጎትህን አጥርተህ ሳታውቅ ወደ እርምጃ አትግባ። ራስህን በተረዳህ ልክ እንቅስቃሴ አድርግ። በምርጫ አቅጣጫ እርምጃ ውሰድ። ለይተህ ባወጣኸው ፍላጎትህ ላይ ክህሎትህን አዳብር። ከልብህ በምትወደው ዘርፍ ላይ
ራስህን ብቁ ለማድረግ ጣር። ያማረህን ብትከተል አንዱንም በእጅ እንደማታስገባ እወቅ። ፍላጎትህን በሙሉ ለማሳካት ብትሯሯጥ ባክነህ እንደምትቀር ተገንዘብ። ውስጥ ያለው ዓለም ከገሃዱ ዓለም የተለየ ቢሆንም በሂደት ወደ እርሱ መምጣት እንደምትችል እመን። ከጅማሬ በኋላ ያለውን ስኬት አስብ። ከሙከራ ቀጥሎ የሚመጣውን ውስጣዊ ሰላምና መረጋጋት አስብ። ወጥነት ካለው የማይቋረጥ ጥረትህ በኋላ የምትደርስበትን የተሻለ ስፍራ አስብ። ቁጭ ብሎ በማለም ከጭንቀት በቀር የምታተርፈው ነገር አይኖርም። አስሬ ራስን በመውቀስ በራስ ከማዘን በቀር የምታገኘው ነገር የለም። መጀመር ላለብህ ጉዳይ የማይገባውን ጊዜ አትስጠው። ፋታ ያሳጣህን ሐሳብ ሞክረህ ውጤቱን ተመልከት። ወደዚህም ወደዛም ማለት አያስፈልግም። ለማምለጥ መሸሻ አያስፈልግም። ነፃ ለመሆን ራስን ማታለል አያስፈልግም። ከገሃድ ዓለም እውነታ ለመሸሽ አትሞክሩ። ስቃዩን ቅመሱት። በሕመሙ ውስጥ እለፉ። ውጣ ውረዱን ተቀበሉት። ጠላት ደጋግሞ ሊጥላችሁ መሞከሩ አይቀርም። ሕይወት በብዙ አቅጣጫ ማስጨነቋ አይቀርም። ዓለም ፊቷን ማዞሯ፣ ሰውም እናንተን መግፋቱ አይቀርም። እናንተ ግን እውነታው ይሄ ሆኖ ሳለ ምንም እንዳልተፈጠረ እያስመሰላችሁ ራሳችሁን ለማታለል የምትሞክሩ እንደሆነ ሸክማችሁ በእጥፍ ጭንቀታችሁም በብዙ እንደሚጨምር ወቁ። ሁላችንም ማንም የማያየው ዓለም አለን። በዛ ዓለም ውስጥም ብዙ ስቃይና ደስታ፣ ፈተናና ነፃነት ይፈራረቁበታል። የሰው ልጅ ሁሉ የሚቀምሰው አንድ እውነተኛ ስሜት ቢኖር እርሱ ስቃይ ነው። ስቃይ ደካማውን ማንነት ይገድለዋል። ስቃይ ልፍስፍሱን አስተሳሰብ ያስወግደዋል። ስቃይ በጠላት ላይ ድልን ያቀዳጃል። ስቃይ የራስ አለቃ አድርጎ ይሾማል። ውሃ ካልደፈረሰ አይጠራም። ሕይወትም እንዲሁ በስቃይና በመከራ ካልደፈረሰ አይስተካከልም። አዎ፣ ሕይወታችሁን የሚያጠራውን ባላሰባችሁት መንገድ የሚገነባችሁን እውነተኛውን ኃይል የሚያጎናጽፋችሁን ስቃዩን ቅመሱት። ከልብ አጣጥሙት፣ ኑሩበት። ማንም ከስቃይ መሸሽን ቢፈልግ ከአንዷ ውድ ሕይወት እየሸሸ እንደሆነ ማወቅ አለበት። ፈሪዎች የፍርሃታቸው ተገዢ ናቸው። ደፋሮች የድፍረታቸው ተገዢ ናቸው። እያንዳንዱ የሕይወት ፈተናችሁ ላይ ደፋር ወኔያም እንደሆናችሁ አሳዩት። እያንዳንዱ የጠላት ሴራ ላይ አይበገሬና ጀግና እንደሆናችሁ አስመስክሩበት። በከንቱ ውዳሴ እንዳትጠለፉ ተጠንቀቁ። በማይረባ እብሪት ተታላችሁ እንዳትቀሩ ራሳችሁን ጠብቁ። ሁሌም በምድር ሳላችሁ መከራ አለባችሁ የሚለውን የመጽሐፍ ቅዱስ ቃል በልባችሁ አኑሩት። ባለጸጋ ሆንን ድሃ፣ ባለስልጣን ሆንን የመደበኛው ማህበረሰብ አካል፣ አዋቂ ሆንን አላዋቂ፣ እያንዳንዳችን በምድር ላይ ነንና መከራ አለብን፣ ስቃይ አለብን። የፈተና ብዛት ይፈራረቅብናል። ስቃዩ ግን የድላችን ምክንያት ነው። መከራው ግን የአሸናፊነታችን መንስኤ ነው። ፈተናው ግን የማይበገረው ማንነታችን ደጀን ነው። አዎ ጀግናዬ፣ የሰውን አዘኔታ መጠበቅ ከምታስበው በላይ እያሳነሰህና እየገደለህ እንደሆነ አስተውል። እያረሩ መሳቅ ከጠበቅከው በላይ ኃይልና ብርታትህን እየቀማህ እንደሆነ እወቅ። አትዘናጋ። ውጪ ማንም በድልህ የሚደሰት ሰው የለም። አትሳሳት። ከጎንህ ማንም ስቃይህን በማለፍህ የሚኮራብህ ሰው የለም። ብቻህን ለራስህ ትታገላለህ።
ለራስህ ዕውቅና ትሰጣለህ። የኔ ላልካቸው ሰዎች ደረትህን ነፍተህ ትቆማለህ። የማይሸነፈውን ብርቱ ሰው እስክትሰራ ድረስ መቆምም ሆነ ወደ ኋላ መመለስ አትችልም። ምድር ላይ መመላለስ እንዲሁ ቀላልና ዋጋ ቢስ እንደሆነ ማሰብ አቁም። አሁን ውድ ነገር የማድረጉ ብርታትና ጸጋው ተሰጥቶሃል። ጸጋና ብርታትህ በከንቱ እንዳይቀር በርህን ቆልፈ መስራትን ምረጥ። ሳይኖረው እንዳለው፣ ሳይመቸው እንደተመቸው፣ ሳያውቅ እንደ አዋቂ የሚያስመስለውን ኢጎህን ገስጸው። እንደደላው ሰው ቀልድና ጨዋታ አታብዛ። አንድ የምትሰቃይለት የህይወት ግብ ይኑር። አንድ ዋጋ የምትከፍልለት፣ አንድ ያልሆንከውን አዲስ ሰው የምትሆንለት የህይወት ስንቅ ይኑር። አሸናፊውን ከተሸናፊው፣ ስኬታማውን ስኬታማ ካልሆነው፣ ተጽዕኖ ፈጣሪውን ከመደበኛው ሰው የሚለይ አንድ ነገር አለ። እርሱም ምን ይባላል? ተግባር። ዕድሜ ዘመንህን ለምን ትልቅ ነገር እያሰብክ አትኖርም? ሁሌም ከመተኛትህ በፊት ለምን ዓላማህን በምናብህ እየተመለከትከው አትተኛም? ለምን በየቀኑ ሳታቋርጥ ሕልምህን እያለምክ አትቀመጥም? ሥራ እስካልጀመርክ ድረስ ምንም ነገር ወደ ሕይወትህ መጥቶ አንተን ዕድለኛ ሊያደርግህ አይችልም። ዕድለኛ መሆን ከፈለግ ማብቂያ የሌለውን የሐሳብ ዥረት አቁመ ወደ ተግባር መግባት ይኖርብሃል። ብዙዎች ዛሬ ነገ በማለት እየጠበቁ ዛሬ የማይፈልጉትን ይኖራሉ። ብዙዎች ዕቅድ በማውጣት ንድፍ በመንደፍ ዓላማን በመዘርዘር ተጠምደው ዋናውን ሥራ ችላ ብለውታል። ልዩነት ፈጣሪዎች ግን የሚያቅዱት ብቻ አይደሉም። ስኬታማዎች ግን በትልቁ የሚያስቡ ብቻ አይደሉም። ተጽዕኖ ፈጣሪዎች ግን ዛሬ የሚሉ ብቻ አይደሉም። ይልቅ የተግባር ሰዎች ናቸው። ይልቅ ከማሰብ በላይ ሥራ ላይ የሚያተኩሩ ናቸው። አዎ ጀግናዬ፣ ድልድዩን ተጠቀም። ከስኬት አልባነት ወደ ስኬታማነት፣ ከተራነት ወደ ተአምራዊነት፣ ከመካከለኝነት ወደ ከፍታው፣ ከተመሪነት ወደ መሪነት፣ ከድህነት ወደ ብልጽግና መሸጋገር ከፈለግ ጊዜ ሳታጠፋ ድልድዩን ተጠቀም። ሳታመነታ ተግባር ጀምር። ድሎችን ስትጠብቅ ዕድሜ ይሄዳል። ሰውን ስትተማመን፣ መንግስትን ስትጠብቅ እድሎች ያመልጡሃል። በምንም ሁኔታ ውስጥ እርምጃ መውሰድ፣ በየትኛውም አቅም ወደ ሥራ መግባት፣ እንዴትም ያለውን አሰባስቦ ጥረት መጀመር፣ ለዓመታት ከሚታሰበው ሐሳብ፣ ዘውትር እየታደሰ ከሚጣለው ዕቅድ፣ ሁሌም በወሬና በፉከራ ብቻ ከሚገለጸው ሕልም እጅጉን የተሻለ ነው። ምናልባት የማይሆንህን ሥራ በማሰብ ብቻ ዓመታትን ብትፈጅ፣ ወደ ተግባር ብትገባ እንኳን አለመስራቱን የምትገነዘበው ሞክረህ ካየኸው በኋላ ነው። በዚህ ሰዓት ሙከራው ላይ ከሚጠፋው ጊዜ በሐሳብ የባከነው ጊዜ ያስቆጭሃል። አዎ፣ ሁለት ያጣህ አትሁን። ሐሳብህን በጊዜ አቅጣጫ አስይዘው፣ አሊያም ሌላ ከአንተ ማንነት ጋር የሚሄድ ለመተግበር የሚቀልህን ነገር ጀምር። ነገ የተመቻቸ ጊዜ የሚመጣ ሊመስልህ ይችላል። በቀጣይ ዓመት የተሻሉ ዕድሎች እንደሚፈጠሩ ልታምን ትችላለህ። ነገር ግን ብልጥ ከሆንክ ከዛሬውም የባሰ ጊዜ ሊመጣ እንደሚችል ታስባለህ። ከጥበቃው በላይ በጊዜያት ሂደት የምታገኘውን ልምድና ዕውቀት ታስበልጣለህ። ሕይወት እንደ ጤዛ ነው። ጤዛ ጠዋት በድምቀት ይታያል። ፀሐይ ሲወጣ ሙቀቱ ሲጨምር፣ ብርሃኑ ሲያየል ቦታውን ይለቃል። የሆነ ጊዜ ትኩረቶች ሁሉ ወደኛ ይሆናሉ። በብዙዎች እንፈለጋለን። ተጽዕኖአችን ይጎላል።
ነገር ግን ሁሉም ነገር በዛው ልክ አይቀርም። ከእያንዳንዱ ተፈላጊነታችን ጀርባ ምናልባትም ዕውቀታችን ሊኖር ይችላል። ምናልባትም የሚያምረው ቁመናችን፣ ማራኪው ገጻችን ወይም ታታሪነታችን ሊኖር ይችላል። እነዚህም ጥረቶቻችን በጫና ብዛት፣ በተሻሉ ሰዎች መምጣትና በዕድሜ ጉዳይ በቀነሱ ቁጥር ተፈላጊነታችንም ይቀንሳል። ተጽዕኖአችንም እንዲሁ እየወረደ ይመጣል። ተጽዕኖህን ለማቆየትም ሆነ በሐሳብህ ልክ ውጤታማ ለመሆን ሁሌም ተግባርን አይነተኛ ምርጫ አድርገው። አንዳንድ ቀናት የምርም ከባድ የሚሆኑበት ጊዜ አለ። ነገር ግን መኖርን የማቆም ስልጣን የላቸውም። አንዳንድ ጊዜያት የማንችለው የሚመስለንን ሸክም ያሸክሙናል። ነገር ግን እኛን የመጣል አቅም የላቸውም። አንዳንድ ሁኔታዎች እጅግ የተወሳሰቡና ለመግለጽም የማይመቹ ይሆናሉ። ነገር ግን ተስፋ ሊያሳጡንና በባዶነት ሊጎዱን አይችሉም። የሰው ልጆች ነን። መኖራችን የሚወሰነው በከባድ ቀናት ሳይሆን በፈጣሪያችን ብቻ ነው። የሰው ልጆች ነን። የምንሰበረው እኛ የፈቀድን ዕለት እንጂ ከጫናዎች ብዛት አይደለም። ተፈጥሯችን ቻይ ነውና በቀላሉ አትሰበሩ። ሰውነታችን በራሱ ብርቱ ነውና እንደ ቀልድ እጅ አትስጡ። የሕይወት ክብደት በብዙ መንገድ ሊሰማችሁ ይችላል። የራሴ የምትሉትን ሰው ልታጡ ትችላላችሁ። በሰው ተከባችሁ ባዶነት ሊሰማችሁ ይችላል። ጥልቅ ሐዘን ሊደራረብባችሁ፣ ሕይወትም በራሷ ፊቷን ልታዞርባችሁ ትችላለች። ነገር ግን በምንም ሁኔታ ውስጥ ሆናችሁ የመኖር አቅሙ እንዳላችሁ አስታውሱ። የሕይወትን ፈተና መሸሽ በጀመራችሁ ቀን መኖር ታቆማላችሁ። ለሚገጥሟችሁ ውጣ ውረዶች የምትንበረከኩ ከሆነ ለሕይወታችሁ ትርጉም ታጣላችሁ። እስትንፋሳችሁ እስካለ ድረስ ተፋለሙ። መኖር እስከ ተፈቀደላችሁ ድረስ ያይበገሬ ሰው ሕይወት ኑሩ። አዎ፣ ለትግሉ አትንበርከኩ። በከባድ ሁኔታዎች አትሰበሩ። በፈታኝ ጊዜ ራሳችሁን አትጣሉ። የሆነባችሁን ተቀበሉ። ምንም ሸሽታችሁ የምታመልጡት የሕይወት ጫና እንደሌለ እወቁ። መቻል ያለባችሁን ቻሉ። መጋፈጥ ያለባችሁን ፊት ለፊት ተጋፈጡ። ከአቅማችሁ በላይ እንደሆነ የሚሰማችሁን ለፈጣሪ ስጡ። እናንተ ያላችሁበት ሁኔታ የቅርብ ሰዎች ካሉበት አንጻር ከባድ ቢሆንም በዛ ውስጥ የማለፉ ኃላፊነት የእናንተ እንጂ የእነርሱ እንዳልሆነ ተረዱ። ሌሎች በድሎት እየኖሩ የሚበሉትና የሚለብሱት ልብስ አይነታቸው ያሳስባቸዋል። እናንተ ግን አእምሮአችሁ አዝሎ የያዘው የብቸኝነትና ዓላማ ቢስ የመሆን ጉዳይ ያስጨንቃችኋል። የሆነው ሆኖ ቢሆንም እንደ ቻዮች የመጨረሻውን ሳቅ በኩራት የሚስቅ ሰው የለምና ቻይ ሁኑ፣ ተቀባይ ሁኑ። ስለሆነባችሁ ነገር ማማረር አቁሙ። እናንተ ብቻ ተመርጣችሁ እንደተበደላችሁ ማሰብ አቁሙ። የገጠማችሁ ችግር እንደማያልፍ ማሰብ አቁሙ። ተስፋ ሲኖራችሁ ሕመማችሁ ይድናል። በእምነት መቆም ስትችሉ እንቆቅልሻችሁ ይፈታል። ጽኑ ታጋይ ስትሆኑ ድል በእጃችሁ ይገባል። በምንም ነገራችሁ ተስፋ ብታጡ እንኳን እንዴትም በመኖር ተስፋ አትቁረጡ። ቻሉ፣ ኑሩ፣ ቀና በሉ፣ አሸንፉ። አዎ ጀግናዬ፣ ምድር ላለው ብታዳላም የለኝም ብላ አትቆዝም። ዓለም ያንተ ጉዳይ ግድ ባይሰጣትም
ማንም አላሰበልኝም ብለህ አትበሳጭ። የሰዎች ላንተ ማዘንና መጨነቅ አንተ ለራስህ አዝነህና ተጨንቀ ከምታመጣው ውጤት በላይ አያመጣም። በአሁኑ ሰዓት ጉዳዬ ነው፣ አጀንዳዬ ነው የሚል ወዳጅ ማግኘት እጅግ ከባድ ነው። ሁሉም በየራሱ የግል ሸክም በደከመበት ጊዜ ሸክሜን የሚሸከምልኝ፣ ጭንቀቴን የሚጨነቅልኝ፣ ሐዘኔ የሚገደው፣ ውድቀትና ጥፋቴ የሚያሳስበው ሰው መፈለግ ከድካምና ብክነት በቀር ምንም ትርፍ የለውም። የሰውን እርዳታ ከምትጠባበቅ በራስ ጥረት በአምላክ እገዛ ካለህበት ከባድ ሁኔታ ለመውጣት ሞክር። የነገሮች መቅለልና መክበድ አንተ በምትሰጠው ምላሽ እንደሚወሰን አስታውስ። ሄዶ መቆም፣ ጥሮ ተስፋ መቁረጥ፣ ጠብቆ ጥሎ መሄድ በስተመጨረሻ ከባድ ዋጋ ያስከፍላልና ያሰብክበት ሳትደርስ አታቁም። የምትፈልገውን ሳታገኝ ተስፋ አትቁረጥ። የታገልክለትን በእጅ ሳታስገባ የጀመርከውን ጥላ አትጥፋ። ሁኔታዎችን በተቋቋምክ ልክ ትክክለኛው አቋም ላይ እንደምትደርስ ተረዳ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።